ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ጂሁን የተባለ ተማሪ አዲስ ቤት ቀይሮ እቃዎቹን ሲያስገባና ሶስቱ ጓደኞቹም ሲያግዙት በማሳየት ነው። እሱን ጨምሮ አራቱም ወንዶች የሃይስኩል ተማሪ ሲሆኑ አዲስ ሰፈርና ቤትን ቀይሮ አሁን ላይ ይገኛል። ታዲያ መንገዱን ዘግቶ እቃዎቹ ተበትነውበት እየለቀመ ባያስታውሰውም ድሮ ላይ የሳለውን የአንዲት ሴትን ፎቶ እየተመለከተ እያለ ከፊት ለፊቱ ጂሪም የተባለ ሴት መታ የቆመች ሲሆን ገና ሲመለከታት ቆንጆ ስለነበረች በመጀመሪያ እይታ በፍቅሯ ሲወድቅና ልትቆም የቻለችው መንገድ ዘግቶባት እንደሆነ ካስተዋለ በኋላ ግን ተነስቶ ሲያሳልፋትም ይታያል። ዛሬ ቀኑ በዚህ መልኩ ተጠናቀቀ። በቀጣዩ ቀን ላይ ወደ አዲሱ ትምህርት ቤቱ ጉዞውን እያደረገ ሲሆን በአጋጣሚ የባስ መክፈያ ትኬቱን ረስቶት ወጥቶ ስለነበር ግን ለዛሬ ነፃ ወስቶት ነገ ግን እንደሚከፍለው ሹፌሩን እየጠየቀ መማጸኑን ሲቀጥልና አሁንም መንገድ ዘግቶባት ከኋላው ቆማ የሚያወራውን ነገር እየሰማች የነበረችው ጂሪም ግን በዝምታ ተሞልታ ከአንደበቷ ቃል ሳይወጣ የታክሲውን ክፍያ ስትከፍልለትና ጉዟቸውን ወደ ትምህርት ቤት ሲያደርጉ ይታያል። ታቅዶበት በሚመስል መልኩ ትምህርት ቤት ከደረሰ በኋላ እሱ ጂሁን ከተባለ ጓደኛ ጋር አንድ ክፍል ውስጥ፣ የቀሩት ጓደኞቹ ኪምዮንግሁንና አንሚን ደግሞ ሌላ ክፍል ውስጥ የደረሳቸው ሲሆን እረፍት ሰዓት እስኪደርስ ድረስ ጠብቆ ሊያያቸው ጂሁን ወደ እነሱ ክፍል ሲያመራና የባስ የከፈለችለት ጂሪምም እዚህ እንዳለች ሲመለከት በአጋጣሚ ግን ጠዋት ላይ ወደ ባሱ እየገባ እያለ ሹፌሩ በድንገት መንዳት ሲጀምር ወደ ጎን ወድቆ በእጆቹ ቦክስ በሚመስል መልኩ ፊቷን መቷት ስለነበር አሁን ላይ ገና ሲያያት አፍሮና ደንግጦ ከክፍሉ እየሮጠ ሲወጣም ይታያል። እሷም ብትሆን እዚህ ክፍል ውስጥ ያንግሚንና ራም ከተባሉ ሁለት ጓደኞቿ ጋር እየተማረች ይገኛል። ጓደኞቹን ተከትለውት ከክፍል ወጥተው ትላንትና ለመጀመሪያ ጊዜ እንዳያት ዛሬም ቢሆን ባስ ውስጥ እንደተገናኙ በመናገር በተፈጠረው ነገር እነሱ ቢስቁበትም በተቃራኒው እሱ ግን ምናልባት ይቺ ሴት የፍቅር መዳረሻ ናት ብሎ ማመን የጀመረ ሲሆን ትምህርት አልቆ ቤቱ ከተመለሰ በኋላ በድብቅ ከኋላዋ ተከታትሎ የምትኖርበትን ቦታ ሲያጣራና እሱ ከሚኖርበት ብዙም የማይርቅ በመሆኑ በድጋሚ ለጓደኛው ይቺ ሴት የኔ ልትሆን ትችላለች በማለት ሲነግረውና ጓደኛው ዮንግሁ ግን እንደዚህ ብሎ ማመን እንደሌለበት እንደሱ አስተሳሰብ ከሆነ እሷና እሷ አንድ ክፍል ውስጥ እንደሆኑ ጭራሹኑ ቤቷ ሳይቀር እኔ ከምኖርበት ፊት ለፊት በመሆኑ የኔም የፍቅር መዳረሻ ናት ብሎ ሲነግረውና ጂሁን ግን ማመን ስላልፈለገ ነገ ባስ ስቴሽኑ ጋር በድጋሚ ካገኛት ሙሉ በሙሉ እርግጠኛ ሆኖ በሀሳቡ እንደሚጸና ሲናገር ይታያል። እጣ ፈንታ በሚመስል መልኩ በቀጣዩም ቀን ላይ ያለው ነገር ተሳክቶ ባስ ስቴሽኑ ጋር በድጋሚ ሊገናኙም ችሏል። በዚህም ምክንያት ከቀጣዩ ቀን ጀምሮ ወደ ትምህርት ቤት ስትሄድ ቆሞ እየጠበቃት ድፍረቱን አግኝቶ ባያናግራትም አጋጣሚ በማስመሰል ግን ከኋሏ እየተከተለ ሲያመራና ተጠራጥራ ዞር ስትል ግን እንዳታየው ሲደበቅ ትምህርት ቤቱ ሳይቀር እያፈጠጠባት ስለነበር ጓደኛው ዮንግሁ ሊያጣብሳቸው አቅዶ ግስጥ ብሎ እሷ ጋር በመሄድ ከወንድ ጋር እንዲያስተዋውቃት ሲጠይቃትና በባህሪዋ ኮስታራና ዝምተኛ ነገር በመሆኗ ግን እንደማትፈልግ ጭራሹኑ ዛሬ ሳይቀር ፊቱን ባታየውም ቀይ ጃኬት የለበሰ ተማሪ ግን እየተከታተላት እንደነበር ስትናገርና ቀይ ጃኬት ያደረገው ጂሁን እንደሆነ እሱም ስለሚያውቅ ቀጥታ እሱ ጋር አምርቶ የነገረችውን ነገር ሲያሳውቀው ጂሁንም እንዳይታወቅበት ከሱ ጋር ቁመት ተመሳሳይ የሆነ ለሌላ ተማሪ ጃኬቱን አውልቆ ሲሰጠውና የእሷ ጓደኛ ያንግሚን ግን ክስተቱን ተመልክታ ስለነበር ግልጽ አድርጋ አንተ ነበርክ እየተከታተልካት የነበረው፣ እሷ እንዳንተ አይነት ወንድ አትወድም፣ ስለዚህ ተስፋ ቁረጥ ስትለውም ይታያል። በተቃራኒ እሱ ግን ተስፋ ሳይቆርጥ በቀጣዩ ቀን ላይ ሳይቀር ሲከታተላትና በአሁኑ ግን ተደብቃም ቢሆን እጅ ከፍንጅ ስትይዘው ለምንድን ነው የምትከታተለኝ ስትለውም አውቆ የባስ የከፈለችለትን ሊመልስላት አቅዶ እንደሆነ ሲነግራትና ክስተቱን እሷም ቀለል አድርጋው ገንዘቡን ስትቀበለውና እየተሽኮረመመን ቢሆን ስሙን ነግሯት ጓደኛሞች እንዲሆኑ ሲያስማማት ይታያል። አስቀድሞ ከዚህ ክስተት በፊት ግን በሰጣት ገንዘብ ጀርባ ላይ እንደተመቸችው የሚናገር የፍቅር ኑዛዜውን ጽፎ የነበረ ሲሆን ታነበውና ደስተኛ ትሆናለች ብሎ ቢጠብቅም በሚያሳዝን ሁኔታ ግን ወደ ባስ ስትገባ ገንዘቡን ስትከፍለው ይታያል። የተፈጠረው ነገር እንዲያዝም ቢያደርገውም እሷን ጨምሮ ከጓደኛው ያንግሁ ጋር ለሶስት በመሆን ወደ ትምህርት ቤት አንድ ላይ ጉዞ ሲጀምሩና አሁንም ቢሆን እሷን ለመመሰጥ እየሞከረ ስልክ ቁጥሯን እንድትሰጠው በመጠየቅ ስልኩን ሲሰጣትና ልትቀበለው ስትል ግን አውቆውን ብሎ ስልኩን ሲጥለውና አስቀድሞ ባደረገችው ጃኬት ኮፍያ ውስጥ ብዙ ሊፖፖችን አስቀምጦ ስለነበር ዝቅ ስትል ወደ መሬቱ ላይ ሲበተንና ደስተኛ ትሆናለች ብሎ ቢጠብቅም ጭራሹኑ ስልክ ቁጥሯን እንኳን ሳትሰጠው ትታው ልትሄድም ችላለች። ጭራሹኑ ትምህርት ቤት ከደረሰች በኋላ ለጓደኞቿ የተፈጠረውን ነገር እየነገረች እኛም ከንግግራቸው ጣፋጭ ነገርን እንደማትወድ እንረዳለን።
በቀጣዩ ቀን ላይ ሳይቀር እስክትመጣ ለብዙ ሰዓታቶች ጠብቆ ግልጽ አድርጎ ተመችተሽኛል፣ ስልክ ቁጥርሽን ስጪኝ በማለት ሲጠይቃትና አሁንም እሷ ግን ትታው ስትሄድ ትምህርት ቤት ውስጥ እያሉ ሳይቀር ከባድ ዝናብ መጣል ሲጀምርና በአጋጣሚ ዣንጥሏን ረስታ ስለነበር በሱ ዣንጥላ ከሱ ጋር አብራ ተጠልላ እያዋራት ወደ ቤቷ እንዲሸኛት ጓደኛው ሀሳብ ሲያቀርብለትና አስቀድመው ግን ከሁለቱ ጓደኞቿ ዣንጥላውን እንዳትበደር የሁለቱንም ካስቀመጡበት ቦታ ሲሰርቁትና ጂሁንም በሀሳቡ ተስማምቶ በሩ ላይ ቆማ እያለ ዣንጥላውን በመያዝ እሷ ጋር ቢያመራም አልፈልግም በማለት እየበሰበሰች ትታው ስትሮጥና ተከትሎ ደርሶባት ግን ከሱ ጋር መሄድ ሳትፈልግ ቀርታ እንደሆነ በማሰቡ ዣንጥላውን ወርውሮ ሰጥቷት ተጠለይበት አብሬሽ አልሄድም ሲላትና በድጋሚ እሷ ግን ስትመልስለት እዛው መሬቱ ላይ እንዳለ ትቶት ሁለቱም በዝናብ እየበሰበሱ እሷ ከፊት እሱ ደግሞ ከኋላ እየተከተለ በቤቷ በር ላይ ሲደርሱም ይታያል። በአጋጣሚ የበሯ ቁልፍ ግን ታናሽ እህቷ ጋር ስለነበር እስክትመጣ ድረስ አብሯት ቆሞ በር ላይ ሲያጣብቃትና በስብሰው ስለነበር በጉንፋን እንዳትታመም ወደ እሱ ቤት አብሮ እንዲሄዱ ቢጠይቃትም እሷ ግን እምቢ ስትለው እየሮጠ ትቷት ወደ ቤቱ በመሄድ የራሱን ጃኬትና ፎጣ ሳይቀር ይዞላት ሲመጣም ይታያል። ለራሱ እንኳን ልብስን ባለመደረቡ ክስተቱ ያስበላት እንደሆነ እንድትረዳ ስላደረጋት እቤት እንደሄድና ነገ በድጋሚ ተገናኝተው ጃኬቱን እንደምትመልስለት ሲስማሙም ይታያል። በሚያስቅ ሁኔታ ግን ከሰዓታቶች በኋላ ቤቷ ውስጥ ሆና ውሃ ልጠጣ ፍሪጁን ስትከፍተው በሀሳቧ እሱን ውስጥ ላይ ቁጭ ብሎ ስትመለከትና ይሄም አልበቃ ብሎት ምሽቱን በሙሉ በህልሟ ሳይቀር እየመጣባት ስለነበር ባትፈልግም ስለሱ ማሰብም ጀምራለች። ጃኬቱን የምትመልስበት የተቀጣጠሩበት ሰዓት ደርሶም ስለነበር አስቀድማ ይዛለት ስትሄድ እንደወደደችው አስበው የጋብቻ ጥያቄን ሳይቀር ተንበርክኮ ሲያቀርብላት በአይምሯ በመሳል ከተደናገጠች በኋላ ታናሽ እህቷን እንድታደርስለት ስልካትም ይታያል። በቀጣዩ ቀን ላይ ትምህርት ቤቱ ስለ ተማሪዎች በጥቂቱ ቢሆንም የውትድርና ስልጠና ግን የሚሰጥበት ቀን ነበር። የሚያስፈልጋቸውን ነገር በሙሉ ተማሪዎች አሟልተው የተገኙ ሲሆን እሷ ግን ፊቷን የምትታጠብበትን ፈሳሽ ሳሙና ረስታ መታ ስለነበር እንደረሳች ለጓደኞቿ ስትናገር ተደብቆ ይሰማትና ስልጠናው እስኪያልቅ ድረስ ከግቢው መውጣት ባይቻልም እሱ ግን ተደብቆ በመውጣት ገዝቶላት ሲመጣ አንዳንድ ፖሊሶችና አስተማሪዎች ግን እጅ ከፍንጅ ይዘውት ከተቆጡት በኋላ እንዲገባ ሲፈቅዱለትና በጓደኛው አማካኝነት ወደ ታርፍበት ክፍል ሲልክላት የተፈጠረውን ነገር ሰምታ ስለነበርም ልታመሰግነው እሱ ጋር ስታመራ አስተማሪዎቹ ቅጣት እንዲሆነው ወደ 100 የሚጠጋ ስኳድን አሰርተውት ስለነበር እግሩን አሞት እያሽ ያገኘችው ሲሆን እንደዚህ ማድረጉ እሷን ደስተኛ ስለማያደርጋት በድጋሚ እንደዚህ እንዳያደርግ ስታስጠነቅቀውና እርቧል በማለት ጠይቃ የያዘችውን ጁስ እንዲጠጣ ሲሰጠው እሱም አውርቦኛል ብሏት የነበረ ቢሆንም አፉ ላይ ግን ተለጥፎ የቀረ አንድ ፍሬ ሩዝ ስለነበር በቅርብ ሰዓት በልቶ እንደነበር ቢገባትም በእጆቿ ግን ስታነሳለት ይታያል። ክስተቱ ደስተኛ እንዲሆን ያደረገው ሲሆን እሷ ሳትቀር ወደ ክፍሏ ገብታ በገዛላት ፈሳሽ ሳሙና እየታጠበች እሱን እያስታወሰችና እየሳቀች ይገኛል። በቀጣዩ ቀን ላይ ግን በሚያስቅ ሁኔታ በድጋሚ ሩዝ ፊቱ ላይ ለጥፎ እየተጓዘ እያለ ጓደኛው ሲያነሳለትና ለምን ነካው በማለት ከሱ ጋር ሊጣላ ደርሰው በድጋሚ ለጥፎ እሷ ጋር ሲያመራ እንድታነሳለት ቢጠይቃትም እሷ ግን በምትመለከቱት መልኩ ጓደኛዋን ተጠቅማ ስታነሳለት ይታያል። አሁን ላይ የሚገኙት ለስልጠና አንድ ካምፑስ ስለነበር አመሻሽ አካባቢ ተማሪዎች ለመዝናናት እየዘፈኑ ከቆዩ በኋላ ስሟን ባይጠራም እሱም ግን መድረኩ ላይ ወጥቶ ጣፋጭ የሆነ የፍቅር ዘፈንን ሲጫወትና አስተማሪው ግን የፍቅር ኑዛዜ እንደሆነ ስለገባው የተዘፈነላትን ሴት ወደ መድረኩ ላይ እንድትወጣ ሲጠይቅና ባትፈልግም በጓደኞቿ ግፊት እሷም ስትወጣ እንድትቀበለው በመናገር አስተማሪው እንዲተቃቀፉ ሲጠይቃቸውና እሷም ቢብትልም እሱ ግን ሳይነካት እጆቹን አቆላልፎ ሊያቅፋት ሲሞክርም ይታያል። ስልጠናው አልቆ ወደ ትምህርት ቤታቸው ከተመለሱ በኋላ እንኳን ያኮረፈችው በሚመስል መልኩ ከሱ ጋር ማውራት አቁማለች። ክስተቱ እሱን እንዲያዝን አድርጎት ብቻውን ክፍል ውስጥ ቁጭ ብሎ እያለ ሊሴ የተባለች አንዲት ተማሪ ወደ እሱ ጋር በመምጣት የዘፈነው ዘፈን ተቀርጾ በዩቲዩብ ላይ እንደተለቀቀ ድምፁንም እንደወደደችለት በመናገር አውቃ ስልኳ እንደጠፋ በመናገር እንዲያስተውላት ስታደርግና እኛም ከክስተቱ ተመችቷት ስልክ ቁጥሩን ለመቀበል ያደረገችው ዘዴ እንደሆነ እንረዳለን። እሱ ግን የማይገባው ነገር በመሆኑ ከሰዓታቶች በኋላ ለጓደኞቹ በድጋሚ ስለ ጃሪም ሲናገርና እንደማትወደው ተስፋ ቆርጦ ሌላ ሴት ላይ ትኩረቱን እንዲያደርግ ጓደኞቹም ሲመክሩት በድንገት ግን ስልክ ቁጥሩን የተቀበለችው ሊሴ መታ ስደውልልክ አታነሳም በማለት እጆቹን እየጎተተች ይዛው ስትሄድና በተፈጠረው ነገር ጓደኞቹም ግራ ሲጋቡ ይታያል።
በድጋሚ አሁንም እሱ ከእሷ ጋር ወክ እያደረገ እያለ እንኳን የሚወዳትን ጂራም ከርቀት ተመልክቶ እሷ ጋር እያመራም ይገኛል። በዚህ መልኩ የመማሪያ ክፍል ውስጥ ሆኖ እንኳን በተደጋጋሚ ሊሴ የጽሁፍ መልእክት ስልክለት እሱ ግን ሳይመልስላት ቀርቶ ጭራሹኑ እየረበሸችው ስለነበር ስልኩን ሲያጠፋውና እረፍት ሰዓት ላይ ጂራምን እየተከታተለ የሳምንቱ መጨረሻ ላይ ነፃ ከሆነች ዴት እንዲወጡ ሲጠይቃት እሷ ግን ቢዚ እንደሆነች ስትነግረውና ንግግራቸውን የሰማችው ሊሴ መታም ከኔ ጋር አብረን እንውጣ ብትለውም ኮስተር ብሎ አይመቸኝም እኔም ቢዚ ነኝ እያላትም ይገኛል። ክፍሏ ድረስ ጂራምን ተከትሏት በመግባት እየጨቀጨቃት ስለነበር እሷን እንዲተዋትና እንደወደደች ከነገረች ሊሴ ጋር አብረውን ብትለውም በተቃራኒ እሱ ግን እኔም አንቺን ወድጄሻለሁ ስለዚህ አብረኑን በማለት ተመሳሳይ ጥያቄን እያቀረበላት ይገኛል። ከሰዓታቶች በኋላ በተቃራኒው የእሷ ጓደኞች ግን የእሱ ጓደኛ ወደሆነው ወደ ዮንጉ ጋር አምርተው ጂሁን የምርም ጃሪምን እንደማይወዳት ቢወዳት ኖሮ ሊሴ ከተባለችው ተማሪ ጋር ትምህርት ቤት ውስጥ አይታይም ነበር ሲሉትና እሱም እያስቸገረችው እንደሆነ እሱ ግን እንደማይፈልጋት በዚህ መልኩ ጓደኛቸው ጃራም የምትኮራበት ከሆነ ግን ከሊሴ ጋር ቢሆን እንደሚሻል ተናግሯል። የዛኑ ቀን ላይ ከትምህርት ቤት እየወጣች እያለ ሊሴ ላዋራሽ ፈልጋለሁ በማለት ከጓደኞቿ ነጥላ ካፌ ውስጥ ተቀምጠው ማውራት ሲጀምሩና ጂሁንንም አትወጁ ከሆነ ተስፋ እንዲቆርጥ አድርጊው ስትላትና እሷም እያየቻት በጽሁፍ መልእክት እንዳታስቸግረኝ አልፈልግም ብላ ብትልክለትም እሱ ግን የእሷን ተቃራኒ ምላሽ እንደሚፈልጋትና እሷን መውደዱን እንደሚቀጥል ሲልክላትም ማሳይታታለች። በቀጣዩም ቀን ላይ የመኖሪያ ቤቱ በእሳት እየነደደ እንደሆነ እንድትረዳው የሚናገር መልእክትን ሲልክላትና እውነት መስሏት እየተቻኮለች ቦታው ላይ ብታመራም እሱ ግን አበባዎችን ደርድሮና ሰርፕራይዞችን አዘጋጅቶ ፍቅረኛ ሁኚ በማለት በድጋሚ ጥያቄን ሲያቀርብላት የተጠቀማቸው የፍቅር ቃላቶች የሚያስቁ በመሆኑም ጓደኞቹ ከርቀት ቆሞ እየተመለከቱት ሲስቁበትና ተጨንቃ ስለነበር ድርጊቱ እሷን ቢያናድዳትም ዛሬ ማታ በጽሁፍ መልእክት ውሳኔን አሳውቃለሁ በማለት ትታው ስትሄድ ይታያል። እድለኛው ነው ከሰዓታቶች በኋላ አመሻሽ አካባቢ ግን አብረው ለመሆን እንደተስማማች የሚያሳይ የጽሁፍ መልእክት ይገባለታል። በዚህም ምክንያት ከቀጣዩ ቀን ጀምሮ ፍቅረኛሞች የሚያደርጉትን ነገር በሙሉ እሱም ለማድረግ እየፈለገ ጠዋት ላይ ባሱ ሲገናኙ ከጎኗ ሲቀመጥ እጆቿን ለመያዝ ቢጠይቃትም እሷ ግን ኮስተር ብላ እምቢ ስትለው በግዴታ ሲያቅፋትና የተለያየ ክፍል ውስጥ ስለሚማሩ እረፍት ሰዓት እስኪደርስ ድረስ ጠብቆ እሷ ጋር በማምራት ከፊት ለፊቷ ቁጭ ብሎ አይኗን እያየ አታፍጥብኝ ብትለውም እሱ ግን ቀኑን ሙሉ ቢያያትም እንደማይጠግባት በመናገር እንድታፍር ሲያደርግና ቀጣዮቹን ቀናቶች የሚያደርጓቸውን ነገር በሙሉ በልሙጥ ሉክ ላይ ጽፎ ስለነበር አምጥቶ እየሰጠ ሲያሳያትና በሚያስቅ ሁኔታ እሷ ግን ተቀብለው እየቀደደችው ፈተና እንደደረሰ ግዴታ ማጥናት እንዳለባቸው ስትነግረው እሱም ፈተናው ካለቀ በኋላ የዴት ቀጠሯቸው እንደሚቀጥል ሲናገር ይታያል። ከእሱ ጋር አብራ ለመሆን ፈቃደኛ ብትሆንም ይሄ ቀብራራ ባህሪዋና ኮስታራ ማንነቷ ሊለቃት አልቻለም ነበር። ትኩረታቸውን ፈተና ላይ ማድረግ እንዳለባቸው ስለነገረችውም ከትምህርት በኋላ ከጓደኞቿ ነጥለው በትምህርቱ ደካማ በመሆኑ እንድታስጠና በመጠየቅ አብሯት ወደ ላይብረሪ ሲያመራና እሷ ደጋግማ የጻፈች ብታስረዳውም እሱ ግን ከትምህርቱ ይልቅ እሷን ማጥናት ሲጀምር እንደደከመውና እንቅልፉ እንደመጣ አውቆ እያስመሰለ ትከሻዋ ላይ ጋደም ሊል ቢሞክርም ገፍትራ ስትቀሰቅሰውና ስለ ሁለቱ ግንኙነት መነጋገር ጀምረው ኮስታራው ይህ ማንነት የእሷ ባህሪ እንደሆነ መልመድ እንዳለበት ስትነግረው እሱ ግን ደስ ወደምትልና ጣፋጭ ሳቂታ ሰው እንደሚቀይራት ቃል ሲገባና ምንም ቢፈጠር መቼም እንደማይተዋት ጨምሮ ብዙ የፍቅር ቃላቶችንም እያነበነበላት ይገኛል። በመቀጠልም እይታችን ከድፍን አንድ ሳምንት በኋላ ወደፊት ወስዶን ፈተናቸውን አጠናቀው ሁለቱም ነፃ ሆነው ይታያል። በዚህም ምክንያት አስቀድሞ በነገራት መሰረት ዴት እንዲወጡ ሊጠይቃት ወደ ክፍሏ ሲያመራና በተቃራኒው እሷ ግን ከጓደኞቿ ጋር ልትወጣ እንደሆነ ስትነግረውና አብሯቸው እንደሚመጣ በመናገር የእሱ ጓደኛ ዮንጉ ሳይቀር በተገኘበት ወደ ባር ሄደው ሲዝናኑ በፀጉሩ አማካኝነት አንድ አይኑን ሁሌም ቢሆን ያንጎ ይሸፍን ስለነበር ክስተቱን አተኩራ በመመልከት የእሷ ጓደኛ የሆነችው ያንግሚ አስተውለው በተደጋጋሚ ምክንያቱን ለማወቅ ልገልጥበት እየሞከረችም ይገኛል። በሌላ በኩል ጂሁን ደግሞ ትኩረቷን ለማግኘት ቢሞክርም ከጎኑ ቁጭ ብላ እንኳን እሷ ግን ስልኳን ስትጎረኩርና ለመዝናናት ወደ ቦታው ቢመጡም እሱ ግን ተደብሮ ሊውል ችሏል። በሚያሳዝን ሁኔታ ግን በቀጣዩ ቀን ላይ ሁለት ፍቅረኛሞች ተማሪዎች የስልካቸውን ዋልፔፐር ከተመለከተ በኋላ እንደነሱ የእሱንና የፍቅረኛውን ለማድረግ በአጋጣሚ ጃሪም ስልኳን ጓደኛዋ ጋር አስቀምጣ ወደ መታጠቢያ ክፍል አምርታ ስለነበር ለመክፈትና ዋልፔፐሩን ለመቀየር መታገል ሲጀምርና ብዙ
ብዙም ሳይቆይ ግን በድንገት ከኋላው መታቀምታው እንደዚህ ያደረገው ፍቅረኛዋ በመሆኑ እንጂ ጥፋትን አስቦ እንዳልሆነ ሊያስረዳት ቢሞክርም ፈቃዷን ሳይጠይቅ ስልኳን በመንካቱ ግን ስጮውበትና በቅጡ ወር እንኳን ሳይሞላቸው ጭራሹኑ ግንኙነታቸው እንኳን እንዲቋረጥ ጠይቃው ትታው ስትሄድ ይታያል። እሱም የመማሪያ ክፍል ውስጥ ሆኖ በጽሁፍ መልእክት ከደቂቆች በፊት ያለችው ነገር ተናዳ እንጂ ከልቧ እንዳልሆነ እየላከላትና እየጠየቃት ሲሆን እሷ ግን ተመልክታ ምላሽ ልትሰጠው አልቻለችም ነበር። ከቀጣዩ ቀን ጀምሮ ግን አንዴ የምሳ ክፍል ውስጥ እያለች አንዴ ደግሞ ግቢ ውስጥ እየተጓዘች እያለ ባገኛት ቁጥር እየደጋገመ ይቅርታ በመጠየቅ ክፋትን እንዳላሰበ ሲያስረዳትና ረጋ ብላ እሷም ካሰበችበት በኋላ ይቅርታ ልታደርግለት ችላለች። ጓደኛው የሆነ ያንጎ በትርፍ ሰዓቱ በአንድ ሬስቶራንት ውስጥ አስተናጋጅ በመሆን ስራን የጀመረ ሲሆን ይህንን ነገር በሚስጥር ቢይዘውም እነሱ ግን በተለቀቀበት ፎቶ አማካኝነት አውቀውበት ሰርፕራይዝ ሊያደርጉት ወደ ቦታው ሲያመሩና በአጋጣሚ ሌላኛው ጓደኛቸው ኪማንም ቢሆን ወደ ሬስቶራንቱ እንደሚያመሩ ካወቀ በኋላ የእሱ የልደት ክብረ በዓል ቀን ስለነበር አስታውሰው ሰርፕራይዝ ሊያደርጉት አቅደው እንደሆነ እየገመተም ይገኛል። የሚያስፈልጋቸውን ነገር አዘው ጥቂት ደቂቃዎችን በሬስቶራንት ውስጥ ከቆዩ በኋላ አንዳንድ እቃዎችን ለመግዛት ጃሪ መሄድ እንዳለባት የተናገረች ሲሆን ፍቅረኛው የሆነው ጂሁንም እቃውን በመያዝ እንደሚያግዛት በመናገር አብሯት ሲያመራና የቀሩት ግን እዛው ቀርተው በአጋጣሚ ከሚያስተናግዳቸው ሴቶች መካከል አንደኛዋ ተመችቷት ስልክ ቁጥሩን እየጠየቀችው ስለነበር እየወደደችው የመጣች በሚመስል መልኩ ያንግሚን ከርቀት እያየችው የቅናት ስሜትም እየተሰማት ይገኛል። ከመታጠቢያ ቤት ሲመለስ ቦታው ላይ ኬክ ተቀምጦ የተመለከተው ኪም ደግሞ ደስተኛ ሆኖ የልደት ቀኔን ትረሱታላችሁ ብዬ አስቤ ነበር ሲላቸውና እነሱም ፈጥነው ከስልካቸው ላይ ልደቱ መሆኑን ከተመለከቱ በኋላ ባያስታውሱትም አውቀው ግን ተጠቃቅሰው በሚያስቅ ሁኔታ ለሱ ብለው ይህንን ሁሉ ነገር እንዳዘጋጁ ሲነግሩትም ይታያል። እሱ ግን ሳይጠረጥራቸው ቆርሰው ደስተኛ ሆኖ መመገብ ሲጀምሩና ብዙም ሳይቆዩ ግን አስተናጋጁ ዮንጉ በመምጣት ይህን ኬክ አንድ ሰው ኦርደር አድርገው ተዘጋጅቶለት እንደነበር እነሱ ግን እንዳበላሹ ሲናገርና እየዋሹት እንደነበር ኪምም እውነታውን ሲረዳ በአጋጣሚም ሁለቱ ፍቅረኛሞች ደግሞ እቃዎችን ገዝተው ከጨረሱ በኋላ ዴት ለመውጣት እሷ ጥያቄ አቅርባ ተስማምተው ስለነበር አስቀድመው ከሬስቶራንቱ የገዙትን ኬክ ለመብላት እየተዘጋጁ እያለ ያንጎ ደውሎላቸው የተፈጠረውን ነገር በመናገር ያዘዘው ሰው ለመድረስ 1 ሰዓት ብቻ ስለቀረው እነሱ የገዙትን ይዘውት እንዲመጡ በማድረግ የቀድሞውን ኬክ እንዲመስል አድርገው ሲያስተካክሉት ይታያል። ከድፍን 1 ሰዓት በኋላ ሰውየውም ወደ ቦታው መጥቶ ያንጎ ያዘጋጀውን ኬክ ይዞ ወዳለበት ክፍል በሚገባበት ሰዓት ላይ ባልጠበቀ ሁኔታ ሰውየው የትምህርት ቤታቸው ዳይሬክተር እንደሆነና አሁን ላይም ከአንዲት ወጣት ሴት ጋር ቦታው ላይ እንዳለ ይመለከታል። ዳይሬክተሩም ቢሆን የተመለከተውን ነገር በሚስጥር እንዲይዘው ከነገረው በኋላ ስራውን በመጨረሱ አንድ ላይ ወደ ባር ሄደው እየጠጡና እየተዝናኑ የኪምን ልደትም ሲያከብሩለት እናያለን። ከጥቂት ቀናቶች በኋላ ወንዶቹንና ሴቶቹን ጨምሮ ያንግ ሰም የተባለው የዮንጎ የድሮ ጓደኛ ሳይቀር በተገኘበት የሌላኛው ጓደኛቸው ኪም አያት ወደምትኖርበት ገጠራማ ከተማ ጉዟቸውን ያደረጉ ሲሆን እቅዳቸው በዛ አካባቢ የሚገኝና ለእይታ የሚማርክ በውሃ የተከበበ ተፈጥሯዊ ቦታን ለመጎብኘት ነበር። ቦታው ላይ በሚደርሱበት ሰዓት ግን አያትየዋ በተፈጠረ የጎርፍ አደጋ አማካኝነት ለጊዜው ለጎብኚዎች ቦታው ዝግ እንደሆነና አሁን ላይ መሄድ እንደማይችሉ የነገረቻቸው ሲሆን በዚህ ምክንያት እዛው አያትየዋ ቤት ውስጥ እየተዝናኑ ለመቆየትም አቅደዋል። ታዲያ ቀን ቀን የእርሻ መሬት በመኖሩ በስራ እያገዙ ሲውሉና በማዳበሪያ ቃሪያውን ቆርጠው ከሞሉ በኋላ ያንግሚን መሸከም ከብዷት ስለነበር ባትጠይቀውም በድንገት ያንጎ ግን መጥቶ ሊረዳት እየሞከረ ሲሆን ክስተቱ በእሷ ላይ ፍላጎት እንዳለው እንድትጠራጠር ሲያደርጋትና ጭራሹን አመሻሽ አካባቢ ሳይቀር እራት እየተመገቡ እያለ ቢምቢዎች እየበሉና እያስቸገሯት ስለነበር የምትቀበውን መድኃኒት አምጥቶ ሲሰጣት የበለጠ ደስተኛ ልትሆን ችላለች። እኛ ግን እዚያው ክፍል ውስጥ ተቀምጦ የነበረው ጓደኛው ዮንግ ሰም የተመቸችው በሚመስል መልኩ አተኩሮ በፈገግታ ሲመለከታት አይተናል። በተመሳሳይ መልኩ ጂዮንም ቢሆን ውሃ አምጣልኝ በማለት ፍቅረኛው ስልከው እሱ ግን ፍሪጁን ሲከፍተው ውስጥ ላይ ውሃ ሳይሆን አልኮል መጠጥን ያገኘ ሲሆን ባህላዊ መጠጥ በመሆኑ ሲቀምሰው ተመችቶት አገኘው ብሎ ጭንብስ ብሎ ሲሰክርና እየተንገዳገደ ወደ ፍቅረኛው ጋሪም ጋር በማምራት በመካከላቸው ግንኙነት ከተጀመረ ወራቶች ቢቆጠሩም እስካሁን ግን እጆቿን እንኳን እንዲነካ እንዳልፈቀደችለት እሱ ግን አሁንም ቢሆን እንደሚወዳት እስከዛሬ በሆዱ የያዛቸውን ብሶቶች ዘግዝኮ ሊነግራት ችሏል። ጓደኞቹ ግን አረጋግተው አስገብተው ከስካሩ እንዲመለስ ካደረጉት በኋላ ከሰዓታቶች በኋላ የተፈጠረውን ነገር እያስታወሰ እፍረትና የጥፋተኝነት ስሜት ተሰምቶት ይቅርታ ሊጠይቃት እሷ ጋር ሲያምራ ባልጠበቀ ሁኔታ በድንገት እጆቹን ስትይዘውና ጭራሹኑ ለስልኩ ዋልፔፐር የሚሆነውን ፎቶ አንድ ላይ እንዲነሱ ስታደርግም ይታያል።
በሌላ በኩል ጓደኛዋ ያንግሚ ደግሞ ከእናቷ ጋር በስልክ እያወራች እያለ በአጋጣሚ ውጭ ላይ ወንዶቹ እየተነጋገሩ የእሷን ስም በመጥራት የምርም ወዳታል ወይ በማለት ሲያወሩ ትሰማና እየተሯሯጠች ወደ ክፍሏ በመግባት ማን የወደደኝ በማለት ማሰብ ስትጀምርና ዛሬ ቀኑን ሙሉ የተንከባከባት የነበረው ዮንጉ በመሆኑ እሱን የወደደኝ በማለት እሷን ብትሆን ለሱ ፍላጎት ስለነበራት ስትደሰትም ይታያል። ባልጠበቀች ሁኔታ ግን ተዝናንተው ጨርሰው ወደ ቀድሞ ከተማቸው ጉዟቸውን ካደረጉ በኋላ ከመለየታቸው በፊት ዮንግሰን ወደ እሷ ጋር በመምጣት እንደተመቸችውና ዴት እንዲወጡ ሲጠይቃት ይህም ክስተት የወደዳት ዮንጉ ሳይሆን እሱ እንደሆነ እንድትረዳ ሲያደርጋትና እኛም ብንሆን በትውስታ ወደኋላ ተመልሰን ቢምቢዎች ሲነድፏት መድኃኒቱን እንዲሰጣት የላከውም ሆነ በማዳበሪያ የተሞላውን ቃሪያ እንዳትሸከም ወደ እሱ ጋር የላካት እሱ እንደሆነ እናያለን። በዚህም ምክንያት ፍላጎቷ ዮንጉ ላይ ስለነበር አብሬ ክለሆን አልችልም በማለት ጥያቄውን ውድቅ ልታደርግበት ችላለች። በዚህ መልኩ በሁለቱ ፍቅረኛሞች መካከል ያለው ፍቅር ቀን በቀን የበለጠ እየጨመረና እየጠነከረ መምጣት ጀምሯል። ወክ እያደረጉ ቆይተው እቤቷ ድረስ ሲሸኛት ድሮ ላይ እጆቹን ለመያዝ እንኳን ታፍር የነበረችዋ ሴት አሁን ላይ ያቀፈችው ሁለቱም እየተዋደዱ መምጣት የጀመሩ ሲሆን በአጋጣሚ አንድ ቀን ላይ ግን ከሌላ ትምህርት ቤት ተማሪዎች ጋር ባስኬትቦል እየተጫወተ እያለ ጃክ ከተባለ ተማሪ ጋር በዚሁ አጋጣሚ ሲተዋወቅና የጃክ ፍቅረኛም ቦታው ላይ ተገኝታ ሲጫወቱ እየተመለከተች ስለነበር ክስተቱ እንዲቀና አድርጎት እሱም ስለ ፍቅረኛው ማሰብ ጀምሮ ደውሎላት እንድትመጣ ሲጠይቃትና ምንም እንኳን እሷ የቴኳንዶ ልምምድ ቦታ ላይ ብትሆንም እየወደደችው መታ ስለነበር ግን ደስተኛ ልታደርገው አስባ አልመጣም ብትለውም ጥቂት ደቂቆችን ቆይታ ግን ቦታው ላይ ስትገኝ ይታያል። ባልጠበቅነው ሁኔታ ግን አስቀድማ ከጃክ ጋር ስትተያይ በድንጋጤ ተውጣ ፈዛ የቀረች ሲሆን በቅጡ ፍቅረኛዋ ጂሁንን ሰላም እንኳን ሳትለው ተመልሳ በመጣችበት እግሯ እየሮጠች ስትወጣና ክስተቱ ጂሁንን ግራ አጋብቶ ጃክ ላይ ያፈጠጠች ስለነበር ከዚህ ቀደም ታውቃታለህ በማለት ሲጠይቀው የቀድሞ ፍቅረኛው እንደሆነች እየሳቀ በመናገር ጸጉሯን ስታሳድገው እንጂ አሁን ላይ ተቆርጣው እንዳላማረባት ሲነግረውና ጂሁንም ከኋላ ኋላ ተከትለው ከወደቀችበት በማንሳት እስከዛሬ ፍቅረኛ እንደነበራት ስላልነገረችው ተናደው የምርም ይሄ ሰው ፍቅረኛስ ነበር ወይ በማለት ቢጠይቃትም ጥሩ ስሜት ውስጥ አይደለውም በኋላ እናወራለን በማለት ትታው ስትሄድና እይታችንን በትውስታ ወደኋላ ውስጡን ከሁለት ዓመታቶች በፊት ጓደኛዋ ከሆነችው ያንግሚን ጋር ከትምህርት ቤት ስትወጣ እሱ በር ላይ ቆሞ እየጠበቃት እንደነበር ስልክ ቁጥሯን ቢጠይቃትም ኮርታ ግን እንዳልሰጠችው በዚህም ምክንያት ይዞት የነበረውን ሎሊፖፕ ከሰጣት በኋላ አስቦበት አውቆ ደረጃው ላይ በመውደቅ እንድስቅ አድርጎ ትኩረቷን በቀላሉ እንደሰረቀና ከዚህም ክስተት በኋላ ተቀራርበው እየወደደችው መታ ግንኙነት እንደጀመሩና ብዙም ሳይቆዩና ግንኙነታቸው ሳይጠብቅ ግን ከብዙ ሴቶች ጋር ግንኙነት ውስጥ እንዳለ በአጭሩ አተራማሽ ወንድ እንደሆነ ስላወቀችበት አልፈልግክም በማለት እንደተወችውና እሱም እየዋሸ ምክንያቶችን ደርድሮ ሀሳቧን ላይ ያስቀይራት ቢሞክርም በባህሪዋ ደረቅ ነገር በመሆኗ ግን ሳይሳካለት ቀርቶ በመናደድ ቆንጆ በመሆኗ ለጥቅሙ እንደቀረባት ሳይቀር እንደነገራት ይታያል። ከትውስታችን ስንመለስ ጓደኞቿ ቤቷ መጥተው ዛሬ ያጋጠማትን ነገር ከነገረቻቸው በኋላ ከድብርት ስሜቷ እንድትላቀቅ ለማድረግ እየረዷት ሲሆን ጥቂት ደቂቆችን ቆይተው ሲሄዱና እሷም ሲሸኛቸው ነገር ግን ቤቷ እየተመለሰች እያለ የቀድሞ ፍቅረኛዋ ጃክን በሯ ላይ ቆሞ ስታገኘውና በድጋሚ ሰላምታን አቅርቦላት ሊያናግራት ቢሞክርም እሷ ግን ትታው ልትገባ ስለነበር በጉልበት እጆቿን ይዞ ሲያስቆማት ጂሁንም ደህንነቷን ለማረጋገጥ ቤቷ መጥቶ ስለነበር እድለ ቢስ ሆና ተያይዘው ሲመለከታቸው በተሳሳተ መንገድ በመረዳት በቅናትና በንዴት ስሜት ሳያናግራት እንኳን ትቷት ሲሄድ ይታያል። ብዙም ሳይቆይ ግን ቤቱ እንደገባ የእሷ ጓደኛ ያንግሚን ደውላለት አንድም ሳታስቀር ከቀድሞ ፍቅረኛዋ ጋር ስለነበራት ግንኙነት እውነታውን ልትነግረው ችላለች። ሊጠቀምባት ሞክሮ ስለነበርም እሱ ተናደው በቀጣዩ ቀን ላይ አውቆ ወደ ባስኬት ልምምድ ቦታው በማምራት እየጫወቱ እያለ አውቆ ነገር ፈልጎት በመጣላት እልውን ለመወጣት ሲሞክርም ይታያል። ይሄ ብቻ ሳይሆን ወደ ፍቅረኛው ጂሁን ጋር ሳይቀር በማምራት በተሳሳተ መንገድ ስለተረዳት ለተፈጠረው ነገር ይቅርታ ጠይቆ በመካከላቸው እርቅን ሲያወርዱና በተለይ ለመጀመሪያ ጊዜ ሊቀርባት ሲሞክር ግልጽና ቀለል ያለች ሴት ሆና ልትገኝለት ያልቻለችው የቀድሞ ፍቅረኛዋ ባደረሰባት ጫና አማካኝነት እንደሆነ በመረዳቱ አሁን ላይ የደበቀችው ነገር እንደሌለ አምኖ ደስተኛ ሲሆንና እሷን ብትሆን መጀመሪያ ላይ ሊቀርባት ሲሞክር እንደጃ ቆጥራው ስለነበር በጊዜያቶች ውስጥ ግን የምርም እንደወደዳት በመረዳቷ ግንኙነትን እንዲጀምሩ እድሎችን ልትሰጠውም ችላለች። አሁን ላይ ደስተኛ ቢሆንም በፍቅረኛሞች መካከል ግን ችግር መፈጠሩ አይቀርምና ቀለል ያለ ነገር ቢሆንም የሳምንቱ መጨረሻ ላይ ፊልሞችን እንዲያዩ ስትጠይቀው እሱም በሀሳቧ ተስማምቶ አካውንት ውስጥ ቢገባም እስከዛሬ አጠራቅሞ የነበረውን ገንዘብ አንድ ባንድ ጨፍጭፎ እንደጨረሰው ሲያስተውልና ለትኬቱ የሚሆን እንኳን ገንዘብ እንዳልቀረው ሲረዳ ጓደኞቹ ጋር በመሄድ ሊቀፍል ቢሞክርም እነሱም ግን
ግን ችጋራም በመሆናቸው ሳይሰጡት ሲቀሩና የዛኑ ቀን ላይ ከሷና ከጓደኞቿ ጋር ወክ እያደረገ ምግብ እንብላ በማለት ሐሳብን ሲያቀርቡ ልክ እንደ ጨዋ በዝምታ ተውጦ በአይምሮ ግን የአራት ሰው ምግብ ምን ያክል እንደሚያወጣ ሂሳቡን ከሰራ በኋላ እጁ ላይ የቀረው ብር ስለማይበቃው አውቆ እኔ አልበላም ትኬት ልቁረጥ በማለት ትቷቸው ሲሄድና እነሱም ትኬት የሚቆረጠው በስልክ በመሆኑ ግራ ሲጋቡ እናያለን። ከሰዓታቶች በኋላ አመሻሻ አካባቢ እቤቱ ሲያመራ ገንዘቡ ይቅርና አስቤዛው ሳይቀር አልቆ የሚበላው ነገር እንኳን ያጣ ሲሆን ጭራሹኑ የቤቱ የሙቀት መቆጣጠሪያ ኤሲ ሳይቀር ሊበላሽበትም ችሏል። በሚያስቅ ሁኔታ በቀጣዩ ቀን ላይ በረሃብ አማካኝነት ሳምንት ሙሉ ያልበላ ይመስል ደካክሞና ጠረጴዛው ላይ ጋደም ብሎ የሚታይ ሲሆን ከአቅሙ በላይ ሲሆንበት በመስኮቱ በኩል ከጓደኞቹ ምግብን ሲሰርቅና ይህም አልበቃ ብሎት የእሷ ጓደኛ የሆነችው ራም ጋር በማምራት በርገር እየበላች እያለ አፍጦ ተመልክቶ ሊቀበላት ሲሞክር በድንገት ከኋላው ጂውን መታ ግን ምሳ እንብላ በማለት ስትጠይቀው በቅርብ ሰዓት ብዙ እንደበላና ጭራሹን ሆዱን እንዳመሙ በመናገር በቃኝ ብሎ ከክፍሉ ሊወጣም ችሏል። በሌላ በኩል ያንግ ሚን ደግሞ የምትወደው ዮንጎን ለመቅረብ የሚወዳቸውን ነገር በማጣራት የስልክ ጌምን በተደጋጋሚ ይጫወት ስለነበር አብራው እየተጫወተች ልትግባባው አቅዳ ጌሙን ግን እንዴት መጫወት እንዳለባት ስለማታውቅ ጂውን ጋር አምርታ እንዲያለማምዳት ስትጠይቀውና ደስተኛ ሆኖ እሱም እንደሚያለማምዳት በየ10 ደቂቃው ግን ወደ 500 የሚጠጋ ገንዘብ እንድትሰጠው ሊያስማማ ችሏል። ይሄ ብቻ ሲሆን ማታ ላይ ወደ ዮንጉ ቤት በመሄድ እራቱን ከተመገበ በኋላ እቤቱ በመመለስ አሪፍ ዋጋ የሚወጡ እቃዎችን አንድ ባንድ መሸጥ ጀምሮ በቂ ባይሆንም ለጊዜው ግን ጥቂት ገንዘብን እንኳን ማግኘት የቻለ ሲሆን በቀጣዩ ቀን ላይ የፊልም ቲኬቶችን ገዝቶ እስኪጀምር ድረስ ግን ተጨማሪ ነፃ 1 ሰዓት ስለነበራቸው ወደ ካፌ ይዛው ገብታ አሪፍ የሆነ ምግብን ስታዝና እየፈራም ቢሆን በልቶ ከጨረሰ በኋላ መታጠቢያ ክፍል ሊድ በማለት አውቆ ወደ አስተናጋጇ ጋር ሄዶ ገንዘብ ባለመያዙ መታወቂያውን ሰጥቷት በኋላ መጥቼ ልክፈል በማለት ሊያስማማት ሲሞክርና በድንገት ግን ከኋላው ፍቅረኛው መታ አስቀድማ እሷ እንደከፈለች ስትነግረው እንዲሁም ስለ ግብዣ ሲወራ ከቀናቶች በፊት በተደጋጋሚ እየሸሻት ስለነበር የገንዘብ እጥረት እንዳጋጠመው አስተውላ እንደነበርና ለእሷ ስላልነገራት ግን እንደተናደደችበት እየነገረችው ይገኛል። በሌላ በኩል ያንግ ሚን ወደ ዮንግሆ ጋር አምርታ ጌሞችን ሲጫወት ከጎኑ ቁጭ ብላ አብረው ልትጫወት ብትሞክርም ጥቂት ደቂቃዎችን ከቆዩ በኋላ ግን የሚወዳትን ያንግሱን ደውሎ በመጥራት አብረው ጊዜ እንዲያሳልፉ ትቷቸው ሲሄድም ይታያል። በቀጣዩም ቀን ላይ ትምህርት ቤት ውስጥ ሁሉም ተማሪዎች በየክፍላቸው ተጨማሪ ገንዘብን ለማግኘት ፌስቲቫሎችን ያዘጋጁ ሲሆን ጄሪም እና ያንጎ አንድ ክፍል በመሆናቸውና እንዲሁም ከተማሪዎች አንጻር እሱ ከወንዶች እሷ ደግሞ ከሴቶች ቆንጆ በመሆናቸው ከእነሱ ጋር ፎቶ እየተነሱ ገንዘብ የመቀበል ፕሮግራምን ያዘጋጁ ሲሆን በሚያስቅ ሁኔታ ጂውን ግን እንዴት ገንዘብ ማግኘት እንዳለበት ካሰበ በኋላ ንዴት ያለባቸው ተማሪዎች እሱን እየደበደቡት እላቸውንና ንዴታቸውን መወጣት እንደሚችሉ ሲናገርና ክፍሉ እስከሚሞላ ድረስ በሰልፍ ተማሪዎቹም ሲሰበሰቡ ጥቂት ደቂቆችን ከቆዩም በኋላ ጃሪም ወደ ቦታው መታ የምትወደው ፍቅረኛዋን ሲደበደብ ተመልክታ ስታዝንለትና ከኋላው የቆሙትን ሁለቱን ወፍራም ሴት ተማሪዎች ካየች በኋላ በእነዚህ አንዴ እንኳን ከተመታ እንደሚሞት አስባ እንዲያቆም አድርጋ ከክፍሉ ስታስወጣውም ይታያል። ጓደኛዋ ያንግ ሚን ብትሆን ዮንግሆን ዩሶል ከተባለች ተማሪ ጋር ፎቶ ሲነሳ ተመልክታ ስቀናና ልጅቷ ጭራሹን እሷ ጋር መታ ሁለቱ ሲቀራረቡ ተመልክታ ስለነበር ፍቅረኛ እንደሌለው ከእሷ ካረጋገጠች በኋላ ተመችቶኛል ስለኔ አናግሪልኝ ስትላትና እሷም እየቀናችና እየተናደደች ቢሆንም ወደ እሱ ጋር አምርታ በስልኳ ፎቶውን እያሳየችው ልጅቷ የጠየቀቻትን ነገር ብትነግረውም እየሳቀባት ግን ፍቅረኛ እንዳለውና ከሌላ ሴት ጋር አብሬ መሆን አልፈልግም በማለት ትቷት ሊሄድ ችሏል። አመሻሽ አካባቢ በቡድን በመሆን ወደ ባር ሄደው እየተዝናኑ የቆዩ ሲሆን የሚጠጡት ነገር አልቆባቸው ለማዘዝ ሲወጡ ግን ቁመቱ ረዥም ከሆነ ከሌላ ተማሪ ጋር በአጋጣሚ ሲገናኙና ያንግ ሚንን አንቺ የዮንጎ ፍቅረኛ ነሽ በማለት እየጠየቃት ሲሆን በድንገት ዮንጎ መጥቶ ግን እንዳልሆነች በመናገር እነሱን ወደ ውስጥ እንዲገቡ አድርጎ ከልጁ ጋር ማውራቱን ሲቀጥልና ልጁም ቢሆን በንቀት ተሞልቶ ጸጉርን ያሳደገው ጠባሳን ለመሸፈን ነው ወይ በማለት ሲጠይቀውና ይህም አልበቃ ብሎ ጠባሳው ከሰዎች ጋር ተጣልቶ ሳይሆን በአባትህ አማካኝነት የተፈጠረ ነው ሲለውም እናያለን። ከዚህም ክስተት በኋላ ለቀጣዮቹ 2 ቀናቶች በድንገት ዮንጎ ወደ ትምህርት ቤት ሳይሄድ ይቀራል። ጓደኞቹም የተፈጠረው ነገር ግራ ስላጋባቸው ሁኔታውን ለማጣራት ወደ ቤቱ በሚያመሩበት ሰዓት ላይ እናቱ ሳትቀር አሁን ላይ ትምህርት ቤት ውስጥ እንደሚገኝ እንደምታውቅ የተረዱ ሲሆን እንዳልመጣ ነግሯት በቀጣዩ ቀን ላይ ግን እንዴት ስታደርገውም ይታያል። ምክንያቱም ባያውቁትም በድንገት ባህሪው ተቀይሮ ግን ከገዛ ጓደኞቹ ጋር እንኳን መግባባት ከብዶታል። በዚህም ምክንያት ስለሱ ማውራት ጀምረው እይታችን በትውስታ ወደ ኋላ ውስጡን ዩሪ የተባለች
ፍቅረኛ እንደነበረችው ከዚህ ቀደም ነገር ሊፈልገው የሞከረው ተማሪ ፒተርም አብሮት ይማር እንደነበርና ሁለቱ የፍቅር ግንኙነት መጀመራቸው ግን ዩሪን ይወዳት ስለነበር ቅናትን እንደፈጠረበት ሊያጣላቸው አቅዶ ከብዙ ወንዶች ጋር ዩሪ ግንኙነት ውስጥ ትገኛለች በማለት ሐሰተኛ ወሬን እንዳሰራጨና ይሄም ወሬ ዞሮ ዞሮ ወደ ያንጎ ጆሮ ጋር ደርሰው እሱም ሳይቀር የሚወራውን ነገር በማመን ግንኙነታቸውን እንዳቋረጠና በጥቂት ቀናቶች ውስጥ ግን ሐሰተኛ ዜና እንደሆነ ደርሶበት በንዴት ፒተር ጋር አምርቶ ሊጣላው ደርሶ እንደነበር ያን ያገላገላቸው እንኳን ጓደኛው ጂንሁ እንደነበርና ከዚህ ክስተት በኋላ በአጋጣሚ በቀጣዩ ቀን ላይ ግን ጉዳት ደርሶበት ሆስፒታል እንደገባና አሁን ላይ ግንባሩ ላይ ያለው ጠባሳ ሳይቀር ያኔ እንደተፈጠረም ተረድተናል። አሁን ላይ ከትምህርት ቤቱ ለቀው እየወጡ እያለ ፒተርን ያገኙት ሲሆን ጉልበተኛ በመሆኑ ጂሁንን ሳይቀር እያስፈራራው አንተ የወንጉ ጓደኛ በመሆን ግንባሩ ላይ ያለው ቁስል አባቱ በጠርሙስ ፈንክቶት እንደሆነ አረጋግጥልኝ በማለት ሲጠይቀውና በተቃራኒው ጂሁን ግን ይሄ ወሬ ሐሰት እንደሆነ እሱ ራሱ በአጋጣሚ ከደረጃ ላይ ገፍትሮት አደጋው እንዳጋጠመው እንጂ አባቱ አጥቅቶት እንዳልሆነ ሲናገር ሊያምነው ስላልቻለ ግን ጉልበት ተጠቅሞ ሊያጠቃው ሲሞክር ጓደኛው ኪም በመምጣት ፖሊሶችን እንደሚጠራ ተናግሮ ከቦታው ለቆ እንዲሄድ አድርጎታል። እሷን ብትሆን እውነታውን በማወቋ ብቻዋን ወደ ቤቱ ትሄድና ጸጉሩን ገልጣ ቁስሉን ከተመለከተች በኋላ ሲታይ ያን ያህል እንደማያስጠላና የዚህን ያህል መደበቅ እንደማይጠበቅበት ጸጉሩን ቢቆረጠው እንደሚሻል ነግረዋለች። በዚህ ምክንያት ሙሉ በሙሉ ባይሆንም በቀጣዩ ቀን ላይ በጥቂቱም ቢሆን የጸጉሩን ስታይል ቀይሮ ወደ ትምህርት ቤት ሲያመራና ዝምተኛ ማንነቱን ቀይሮ ወደ ድሮ ዮንጎ ሊቀየር ስላሰበ ከምትወደው ያንግሚን ሳይቀር የዩሶልን ስልክ ሊቀበልና ከእሷ ጋር ዴቶችን ሊወጣም ችሏል። ይሄ ክስተት ያንግሚንን እንድትቀና ቢያደርጋትም በእሱ ላይ ግን ተስፋ እየቆረጠች መታ እሷን ብትሆን እየፈልጋት የነበረውን ጓደኛውን ዮንግ ሰምን ደጋግሞ ሲደውልላት ዴት አብረው ልትወጣ ፈቃደኛ ልትሆንለት ችላለች። በአጋጣሚ አንድ ቀን ላይ ጂራም ደግሞ ከኪም ጋር በመሆን ወደ ፍቅረኛዋ ጂሁን ቤት በምታምራበት ሰዓት ላይ ገላውን ታጥቦ በፎጣ እንኳን ሳይጠቀለል እርቃኑን ሲወጣ የተመለከተችው ሲሆን ክስተቱ እንዲያፍር አድርጎት ለቀናቶች ያክል በተገጣጠሙ ቁጥር እየሮጠ ሲያመልጣትና አንድ ቀን ላይ ግን አባራ ይዛው ፊቱን እንጂ ሌላ የተመለከተችው ነገር እንደሌለ በመናገር እየዋሸችን ቢሆን አሳምና ወደ ቀድሞ ባህሪው እንዲመለስ ስታደርግ አመሻሽ አካባቢ ዴቶችን ወጥተው ስለነበርም ሁለቱ ከተተዋወቁና የፍቅር ግንኙነትን ከጀምሩ 6 ወር እንደሞላው እስከ ዛሬ ግን አንዴ እንኳን እንዳልተሳሳሙ ሲነግራት 3 ሰከንዶችን እንደሰጠችው ስትነግረውና እሱም በድንገት ግጥም አድርጎ ሲስማት ይታያል። ሁለቱ ጥንዶች ደስተኛ ቢሆኑም የቀሩት ግን የፍቅር ትራያንግል ውስጥ የገቡ ይመስላል። እስከ ዛሬ ግልጽ ባያወጣውም ጓደኛው ዮንግሆ ግን የወደደው የእሷ ጓደኛ የሆነችውን ያንግሚንን ሳይሆን እራሷን ጄሪምን ሲሆን በአንድ በኩል የልብ ጓደኛው ፍቅረኛ በመሆኗ በሌላ በኩል ደግሞ ስለሚዋደዱ ደፍሮ ሊነግራት ስለማይችል እሷን ለመርሳት ብሎ ነበር ከዩሶል ጋር የፍቅር ግንኙነትን ሊጀምር የቻለው። ጥቂት ቀናቶች ከተቆጠሩ በኋላ ግን ራሷ ዩሶል ሳትቀር ቢመቻትም ከጎኗ አብሯት ሆኖ እንኳን ትኩረቱ ግን ሌላ ጋር ስለነበር በእሱ ላይ እድል እንደሌላት ገብቷት ግንኙነታቸው እንዲቋረጥ ልትጠይቀውም ችላለች። በተቃራኒው የምትወደው ያንግሚን ግን እልህ ውስጥ ገብታ ከጓደኛው ዮንግሰን ጋር ለመሞካከር ፍቅረኛሞች ሊሆኑም ተስማምተዋል። በጂሁንና በጃሪን መካከል የነበረው ግንኙነት በአግባቡ እየሄደ ቢሆንም በአጋጣሚ አንድ ቀን ላይ ግን የቀድሞ ፍቅረኛው በጽሁፍ መልእክት ከብዙ ጊዜያቶች በኋላ እሱን ማናገር የጀመረች ሲሆን ግራ ተጋብተው አሁን ፍቅረኛ እንዳለውና እንድትተው ሲጠይቃት እሷ ግን አሁን ድረስ እንደምትወደው የተጣሉበት ምክንያትም አግባብ እንዳልሆነ ስትነግረውና ድንገት ስለተወቹና ምክንያቷን ስለማያውቅም አሁን ላይ የጠየቃት ለማወቅ በጽሁፍ መልእክት ማውራታቸውንም ቀጥሏል። ታዲያ ጥቂት ቀናቶች ከተቆጠሩ በኋላ በድንገት ወደ ትምህርት ቤቱ የመጣች ሲሆን ከአዲሷ ፍቅረኛው ጄሪም ጋር እየሄደ ያለ እጆቹን በድንገት ስትይዘውና ይሄ ክስተትም ጄሪምን ግራ እንድትጋባ ሲያደርጋት የእሱ ጓደኛ የሆነው ያንግይ ግን ከቦታው ይዟት ሲሄድ የልጅቷን ማንነት ጠይቃት የቀድሞ ፍቅረኛው እንደሆነች ላለፉት ጥቂት ቀናቶች በጽሁፍ መልእክት እንደሚያወሩ ካወቀች በኋላ በቅናትና በንዴት አኩርፋ ለሰዓታት ሳታዋራው ስቀርና ብዙም ሳቆይ ግን ራሷን መቆጣጠር ከብዷት ልጅቷ ያለችበትን ቦታ በማጣራት ሄዳ አግኝታት በድጋሚ ፍቅረኛ ጋር አትድረሺ በማለት ጉልበት ተጠቅማ ሳይቀር ስደበደባትም ይታያል። እኛም ብንሆን ከክስተቱ ድሮ ላይ ግንኙነታቸው ሊቋረጥ የቻለው ገንዘብን መርጣና ከሀብታም ሰው ጋር አንድ ላይ ሆና ስለነበር እንደሆነም አይተናል። በፊልሙም የመጨረሻ ትዕይንት ላይ ጓደኛዋ ያንግሚን የምትወደው ዮንግሆ ከአዲሷ ፍቅረኛው ዩሶል ጋር እንደተለያየ ብታውቅም አሁንም ግን ለእሷ ፍላጎት እንዳለው እያሳያት ስላልነበር ወደፊት የሚፈጠረውን ነገር ባታውቅም በጊዜያቶች ውስጥ ግን ለመመልከት አቅዳ ከገዛ ጓደኛው ዮንግሰም ጋር ያላትን ግንኙነት ሳታቋርጥ ስቀጠልና ከእሷ በተቃራኒ ጂሁንና ጄሪም ደግሞ እየተዋደዱ ደስ የሚል የፍቅር ግንኙነትን ሲያሳልፉ እያየን እይታችንን እዚህ ላይ እናበቋለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ
ካላችሁ ሰብስክራይብ እና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።